ይህ አዋዜ ልዩ ሰበር ነው። በሰላጤው ጨለማ በአየርና በሚሳኤል መቀጣቀጦ ተፋፍኗል። አሜሪካ መርከቦችን ሆርሙዝ ሰርጥን ለማሻገር ይከፈለኝ ያለችው የጭነታቸውን 20 በመቶ ድርሻ ሰረዘች። ትራምፕ እንዳሉት ሰላጤዎቹ አሜሪካ ለምታወጣው ወታደራዊ ወጪ ማካካሻም በአሜሪካ ኢኮኖሚ ውስጥ መዋለ ንዋያቸውን ያፈሳሉ ወይም ይጨምራሉ ብለዋል። ይህን ዜና ሲሰሙ ያለ ጥርጥር አድማጮቻችን የኢራን ወደቦችና ዳርቻዎች በአሜሪካ ተዋጊ መርከቦች ከበባና ዕቀባ ተዘግተዋል። በቀን ቢያንስ የ500 ሚሊዮን ዶላር ገቢ ወዘቀሊጦሙ ማለት ነው ለኢራን። ነገሮች ከመክፋታቸውና ወደ ብረት ቦክስ ከመለወጣቸው ጋር አሜሪካ በቅርቡ በሳተላይት ፎቶግራፍ የተገለጠውንና የትርፍ አንጀት የሐሞት ጠጠርና የኩላሊት ነቀላና ተከላ በአንድ ጊዜ የተካሄደበት የሚመስለውን ምስጢራዊ ፒካክስ የተሰኘ ተራራዋ በስሩ የደበቀውን ወይም የመሸገውን የኒውክሌር ተቋም ከውስጥ ወደ ላይ ይገለብጠው ዘንድ የኢላማ ዝርዝር ውስጥ ተካቷል ብላለች። በፋርሲ ኩ ኤኮላንግ ጋዝላህ ብለው የሚጠሩት ህቡ የኒውክሌር ተቋም ጎረቤቱ ዛግሮስ ተራራ ስር የተሸጎጠውና በተደጋጋሚ በምሽግ ገልባጭ ጠልቆ ገብ ቦምቦች የተደበደበው ናታንዝ ዩራኒየም ማበልጸጊያ ተቋም ነው። ከፒካክስ ተራራ በስተደቡብ 1.5 ኪሎ ሜትር ብቻ ፈንጠር ብሎ የሚገኝ ነው። ይህንን የዶናልድ ትራምፕ የፒካክስን ተራራ እንወቅረዋለን መግለጫ ተከትሎም አንድ የኢራን ከፍተኛ የደህንነት ምንጭ ለሲኤንኤን በሰጠው መግለጫ ይህ ከሆነ ኢራን በአጸፌታው አውዳሚ ምላሽ ትሰጣለች ሲል ዝቷል። ትራምፕ በዛሬው መግለጫቸው ከዚህ ቀደም ካልተግባብቶም ስምምነቱ መፈረም ጋር በተያያዘ የኢራን ማዕቀብን ማቅለላቸው እንደማያጸጽታቸው ገልጸው ስምምነት ላይ እንዲደርሱ ዕድል ልሰጣቸው ብዬ እያደረግኩት ነው ብለዋል። አሁን ግን እግር መዘርጊያ እንኳ ሳይተው የራሽያን ሁለንተና የገነዘውን አይነት የማያፈናፍን ማዕቀብ በኢራንና በሄዝቦላም ላይ ይዘረጋል፣ ይተበተባል ብለዋል። የአውሮፓ ኅብረት የበረራ ደህንነት ኤጀንሲ በሌላ ዜና አየር መንገዶችን ወደ ባህሬን፣ ወደ ኩዌት፣ ወደ ኳታር፣ ወደ ተባበሩት አረብ ኤሚሬቶችና በከፊል የኦማን ሰላጤ ላይ ትውር እንዳትሉ ሲል መመሪያ ሰጥቷል። የዶናልድ ትራምፕ የኢራን ከበባና ዕቀባ ሰዓት እንደተቃረበም የሆርሙዝ ሰርጥን የሚያቆራርጡ መርከቦች ቁጥር በትንሹ ከፍ እያለ መምጣቱን ዘገባዎች ይናገራሉ። ባለፈው 24 ሰዓት ብቻ ቢያንስ 22 የንግድ መርከቦች ሆርሙዝን አቆራርጠው ማለፋቸውን የማሪን ትራፊክ ዳታ አስታውቋል። ከ22ቱ 14ቱ ወደ ፋርስ ባሕረ ሰላጤ የገቡ ናቸው። 11ዱ ዕቃ ጫኞች፣ 3ቱ ደግሞ ነዳጅ ጫኞች ናቸው። 8ቱ ደግሞ ከፋርስ ባሕረ ሰላጤ የወጡ ሲሆን 4ቱ ዕቃ ጫኞች፣ ሌሎቹ 4ቶች ደግሞ የነዳጅ ቀጂዎች መሆናቸው ታውቋል። የእስራኤልና የአሜሪካ ጣምራ የአየር ኃይልና የባሕር ኃይል ዘመቻ ፌብርዋሪ 28 የካቲት 21 ከመከፈቱ በፊት በየቀኑ በትንሹ 110 መርከቦች ሰርጡን ያቆራረጡ ነበረ። ይህ በእንዲህ እንዳለ የኢራቁ ጠቅላይ ሚኒስትር አሊ ፋሌህ አልዛይዳ የአሜሪካ ኃይሎች በፈረንጅ ሴፕቴምበር 30 በኢትዮጵያ መስከረም 20 2019 ከኢራቅ ተጠቃለው እንደሚወጡ አስታውቀው ከዛ በኋላ የሊባኖሱን ሄዝቦላ መሰል ኢራን ደገፍ ሚሊሻዎች በኢራቅ ግዛት ውስጥ የሚንቀሳቀሱበት አንዳችም ምክንያት ወይም ሰበብ አይኖሩም ሲሉ አስታወቁም። ጠቅላይ ሚኒስትር አልዛይዳ መግለጫቸውን የሰጡት ከዋይት ሃውስ ጉብኝታቸው በኋላ ከፕሬዚዳንት ዶናልድ ትራምፕ ጎን ለጎን ቆመው ነው። ጠቅላይ ሚኒስትሩ ሥልጣን ከያዙ ካለፈው ግንቦት ወር ወዲህ ገና 3ኛ ወራቸው ላይ ናቸው። የኢራቅ የደህንነት ኃይሎች የሀገራቸውን ዳር ድንበር ለማስከበርና ጸጥታና ደህንነታቸውን ለመጠበቅ አያንሱም ብለዋል። ጉብኝታቸውን ከወታደራዊ ይልቅ ኢኮኖሚያዊ ትብብር ላይ ያተኮረም አዲስ የሁለትዮሽ ግንኙነት መጀመሪያ ነው ሲሉ ገልጸውታል። ሴፕቴምበር 30 መስከረም 20 የአሜሪካ ወታደሮች ሲወጡ የአሜሪካ ኩባንያዎች ግን ይቀራሉ ብለዋል። አሁን በሰበር በደረሰን ዜና የአሜሪካ ጦር አየር ኃይል የከበባና ዕቀባ ሰዓቱ ከመድረሱ በፊት አዲስ ዙር በረራና ድብደባዎች በኢራን ግዛቶች ውስጥ ማካሄዱን በኤክስ ገጹ ገልጿል። ሴንትኮም
ቴህራን መርከቦች ላይ ጥቃት ለመፈጸም ያላትን የሰለለ ክንድ ይበልጥ ለመቀልጠም ከምሽቱ 3 ሰዓት የጀመርን ወግረናታል ብሏል ማዕከላዊ እዙ በኤክስ ገጾም። ዳንኤል ይሄ በጣም አክቹዋሊ ጦርነቱን ጀምረውታል። ይህ ጦርነት ማለት ባለፉት ሰሞን ከነበረ ሁሉ የተለየ ነው። ወደ መጀመሪያው ለ40 ቀን ያካሄዱት አይነት በዘመቻ 24 ሰዓት የሚደረገው አይነት ድብደባ ካለመሆኑ በስተቀረ አሁን ለ7ኛ ቀን ነው አሜሪካ ድብደባ እያደረገች ያለችው። ነገም ከነገ ወዲያም ይህን ድብደባ እንዳትቀጥል የሚያደርጋት ምንም ምክንያት የለም። የድብደባው ዓላማን ደግሞ የምትገልጸው በሆርሙዝ ሰርጥ የሚተላለፉ መርከቦች ላይ ኢራን ምንም አይነት አደጋ ለመጋረጥ እንዳትችል ወይም ለመጋረጥ የሚያስችሏት አቅሞቿን ማድቀቅ የሚል ነው። ስለዚህ በተለመዱት የባህር ዳርቻ የወደብ ከተሞቿ ላይ በተደጋጋሚ ጥቃት እየተደረገ ነው። የዛሬው ደግሞ ሰምታል ከምሽቱ 3 ሰዓት የጀመረ ለተወሰነ ሰዓት ድብደባው ቀጥሏል። እንደገና ደግሞ የተለመደው የደረቅ ሌሊት ድብደባ ይኖራል። ስለዚህ ከፍተኛ ገጽታ እየያዘ መምጣቱ የሚታይ ነው። ቅድም ደግሞ ፒካክስ ተራራ ያልኩ በቅርብ ጊዜ በሳተላይት የተነሳና ተራራ ቅድም ያልኩን አይነት ኦፕሬሽኖች የተካሄዱበት ነው የሚመስሉት። ተተርትሮ ማለት ነው ተራራው። ከተራራው ስር የተለመደ ሌላ አዲስ የኢራን የኒውክሌር ጣቢያ መፈጠሩን ነው የደረሱበት እና ዶናልድ ትራምፕ ይህንን በሳተላይት የተገለጸ አዲስ የተራራ ስር የኒውክሌር ተቋም ማውደም በሊስት ውስጥ ገብቷል እና አሜሪካ እሱን የማውደም እርምጃ ትወስዳለች ብለዋል። ምናልባት ዛሬ ሌሊት ሊጀምሩት ይችላሉ። የምሽግ ደርማሽ ቦምቦችን በሚጥሉ ቢ1 ነው ቢ2 በሚሰኙ የአሜሪካ ከፍተኛ ቦምብ ጣይ አውሮፕላኖች ማለት ነው። ስለዚህ በማንኛውም መመዘኛ ሁኔታው ተጋግሞ መቀጠሉን ነው የምታየው። በአንጻራዊነት ደግሞ መርከቦች ቁጥራቸው 22 መርከቦች ለመተላለፍ መቻላቸው በአንጻራዊነት ቁጥራቸው ከፍ እያለ መምጣት ከኢራን ወደብ መታገድ መዘጋት ጋር ተያይዞ በአንጻራዊነት በአሜሪካ ኃይል ላይ አካባቢውን ለማስከበር ባለው ኃይል ላይ የተወሰነ በራስ መተማመንና መመካት የሚያሳይ ነው። ኢራን ሙሉ በሙሉ እዘጋዋለሁ፣ በእኔ ቁጥጥር ስር አውለዋለሁ ብላለች። አሁን ነገሮች ስለለዩ እውነቱን ለመናገር የመግባቢያ ስምምነት የሚባል ወረቀት ካለ በየጠረጴዛቸው የሚገርም ነው። ከዚህ በኋላ እንደሌለ ብዙ እርምጃ ቀይ መስመር እየተራመዱ ነው ያሉት። በእስራኤል በኩል ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን ወደኛ ለመተኮስ እንዳታስቢ፣ ከዛ በኋላ ሰላም ይኖረኛል ብለሽ ሰላም ሊመጣ ይችላል ብለሽ እንዳትመኪ የሚል ብርቱ ማስጠንቀቂያ ነው የሰጡት። እንደ በፊቱ እንደማይሆን ነው ለኢራን መግለጫ የሰጡትና እንዳትነኪን እንዳትተኩሽ የሚል ነው። እንደምታውቀው ኢራን አንዱ የሰጠችው ብርቱ ማስጠንቀቂያ የአሜሪካ ይህ በየደረቅ ሌሊት የሚካሄድ ድብደባ የሚቀጥል ከሆነ እስራኤልን ጭምር ወይም ደግሞ እስራኤል ላይ ጭምር ጥቃት እንደምትሰነዝር ነበረ የገለጸችው። አሁን እንደምናየው እስካሁን ድረስ ኢራን ይህንን አላደረገችም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በሙሉ ዝግጅት ላይ እንገኛለን፣ እንዲህ አይነት እርምጃ ብትወስዲ ከዚህ በፊት ካደረግነው የበለጠና የከፋ አጸፌታ ነው የምንወስደው በማለት ታስጠንቅቀዋል። ዳንኤልና ወደ ለየለት ወደ ፋመ ወደ ጋመ ጦርነት በእርግጠኛነት እየገባን ነው። ቅድም እንደሰማኸው በርካታ አየር መንገዶች የፋርስ ባሕረ ሰላጤ ሰማዮችን እንዳይጠቀሙ ወይም አጠቃላይ የሰማይ እግድ መሆኑን እየሰማን ነው ያልነውና ተመልሰን ባክ ቱ ዚሮ ወደ ነበርንበት የተመለስን ነው። ዳንኤል ዓለም አሜሪካ የሆርሙዝ ሰርጥን ተቆጣጥራ እስከ መቼ ልትቆይ ትችላለች? ምክንያቱም አሁን ባለው ሁኔታ በሁለቱም ሀገራት መካከል ስምምነት ላይ ለመድረስ ትንሽ ከባድ ይመስለኛል። አሜሪካ እንግዲህ ይህን ጦርነት ምናልባት በአሜሪካ በኩል የተለመደው መለስ ቀለስ ካልሆነና ቁርጠኛነት ካለው አሁን ለምሳሌ ሲምፕሊ
ይሄ የባህር የወደቦች የኢራንን ወደቦችና የውሃ ዳርቻ በአጠቃላይ ወደ ዓለም የምትወጣባቸው ከዓለም የምታስገባባቸው በሮች መዘጋት በየቀኑ $500 ሚሊዮን ማጣት ማለት ነው ለኢራን። ስለዚህ አሁን የተወሰነ ነዳጅ እንኳ በመርከቦች ላይ አሳፍራ ገንዘቡን ልታገኝበት ብትችልም በተለመዱ በካስፒያን ባህር እና በመሳሰሉት ምናልባት በፓኪስታን ድንበር በኩል በተወሰነ ደረጃ ሀገሪቱ እንደ ሀገር የሚያስፈልጋትን ኢምፖርት ልታስገባ ትችላለች። ነገር ግን ዋነኛው የኤክስፖርትም ሆነ የኢምፖርት በሮቿ ወደቦቿ ናቸው። ስለዚህ ይሄ ሁኔታ እየቀጠለ በሄደ ቁጥር በአጭሩ ለማስቀመጥ ኢራን በየ10 ቀኑ $5 ቢሊዮን ታጣለች ማለት ነው። ስለዚህ አሜሪካ በሆርሙዝ ሰርጥ ላይ ኃይሏን አጠናክራ በየጊዜው በኢራን እንግዲህ በባህሩ በዚህ በሰላጤው ውስጥ በሰላጤው ዙሪያ ባሉ የወደብ ከተሞች እንዲሁም እያለ እንግዲህ እንደ ሁኔታው በየጊዜው እየጨመረ ነው የሚሄደው። ፕሮባብሊ ቴህራንንም ሊያጠቃልል የሚችልበት ሁኔታ ይኖራል። በዚህ መንገድ ጦርነቱ ይቀጥላል። ምንድን ነው የምታየው? በኢራን ኢኮኖሚ ላይ ትልቅ አደጋ ነው። በኢራን ኢኮኖሚ ላይ ትልቅ አደጋ ነው። ምክንያቱም ለምን ያህል ጊዜ ነው የሚቆዩት? ለአንድ ወር ይሄ ሁኔታ በዚህ መልክ ቀጠለ ቢባል እንኳ ነው የምነግርህ። ስለዚህ ይሄንም በቀላሉ ማገናዘብ ይቻላል። ኢራን ወደ $15 ቢሊዮን የምታጣው ማለት ነው እና በዛው መጠን ደግሞ ወደ ሀገሪቱ የሚገባ ነገር የለም ማለት ነው። ቢገቡም በዚህ በባህሯ ሊገባው ከሚችለው አንጻር በጣም አነስተኛ ሆነ በተንጠባጠበ ሁኔታ ነው ሊሆን የሚችለው። ስለዚህ እንዳልኩ የሞት ሽረት ትግል ነው ለኢራኖች። ስለዚህ አሁን ኢራኖች ከዚህ በኋላ እንቆጣጠራለን ብለዋል። ሆርሙዝ ሰርጥን እንዳለ ማለት ነው። አሁን አሜሪካን የሚቆጣጠረው እያለች ነው። ስለዚህ በአሜሪካና በኢራን መካከል የለየለት ፍልሚያ ውስጥ ነው የሚገቡት ማለት ነው እና እያደር እነዚህን በባህሩ አካባቢ ያሉ ኃይሎችን ብቻ ሳይሆን በአጠቃላይ እንደገና የቀሩ የሚባሉ ወደ የኢራንን አጠቃላይ የኢኮኖሚ ጉልበቶች፣ የገቢ ምንጮች እንዲያለ ነገሮች ሊያልጉ ይችላሉ። ጦርነት ባህሪ ነው። በዛ ላይ ደግሞ መሪዎቻቸውን ወደ ማደኑ ሊገባ ይችላል። ስለዚህ ማን ነው የሚያሸንፈው ወይም ዋናው የሚብስበት የሚለውን ጊዜና እውነታ ወደፊት ይንገሩን። ማለት የሚቻለው ግን ነገሮች ከድጡ ወደ ማጡ እየሄዱ ነው። ዓለም አሁን ላይ በሆርሙዝ ሰርጥ በኩል የሚያልፉ መርከቦች ደህንነታቸው 100% በአሜሪካ እንደሚጠበቅላቸው ምን ያህል እርግጠኛ መሆን ይቻላል? ይሄ የአሜሪካ ኃላፊነት ነው። አሜሪካ አርሚዋ፣ ሚሊተሪዋ፣ ባህር ኃይሉና አየር ኃይሏ እና እዛ ያሉት አውሮፕላን ተሸካሚ የጦር መርከቦች አሏት፣ ዲስትሮየርስ የሚባሉ ሚሳኤል መከላከያ መተኮስ የሚችሉ እንደገና ራሳቸው ጠላት ከፍተኛ የባህር ኃይል አቅም አላት። እዛ የዓለማችን ቁጥር 1 የባህር ኃይል ሀገር ነች አሜሪካ እውነቱን ለመናገር። ስለዚህ እንግዲህ እስካሁን ድረስ በሚሰጡት መግለጫ ራሳቸው አሜሪካኖቹ ቤዚካሊ ኢራን ባህር ኃይልና አየር ኃይል የላትም ብለው ነው የሚናገሩት። አውድመነዋል ነው የሚሉት። ስለዚህ ይሄንን ታሳቢ አድርገህ በሆርሙዝ ሰርጥ ላይ የተሻለ ጉልበት አላት ብሎ ማመን ይቻላል። ማተር ኦፍ ሎጂክ አይደለም። ለአንዳንዶቻችን ደስ ላይለን ይችላል፣ ግን ሪያሊቲን አይናችንን ገልጠን ማየት ካለብን ያ ነው። አሁንም መርከቦች እያለፉ ነው። ስለዚህ ይሄ ደግሞ የሚለወጥበት ሁኔታ ካለና ኢራን ይሄንን በተጨባጭ ለማሳየት የሚያስችል አቅም ኖሯት ሁኔታዎችን በምትለውጥበት ጊዜ ከዛ ሁኔታ ተነስተን ልንናገር እንችላለን። አሁን ግን በግልጽ የሚታየውና ካለፈው ጊዜ ተነስተ ከፍተኛ የባህር ኃይል አቅም ነው እዛ የተሰባሰበው።
የኢራን እኮ የፋርስ ባህረ ሰላጤ የውሃ ዳርቻ እኮ ከ1000 ኪሎ ሜትሮች በላይ እኮ በጣም ትልቅ ሀገር ናት ኢራን። እና የኢራንን ወደቦችና የውሃ ዳርቻዎች በሙሉ ነው የሚዘጋው ያለው ባህር ኃይል። ስለዚህ የአሜሪካ የባህር ኃይል መጠን በዚህ ደረጃ ልታየው ትችላለህ። ይሁንና ኢራን ደግሞ በራሷ ሙሉ በሙሉ ቆጣጠረዋለሁ ብላ በምክትል ጠቅላይ ሚኒስትሯ መግለጫ ሰጥታለች። ይህንንም ዋጋ እንሰጠዋለን እና ከነዚህ መግለጫዎች በስተጀርባ ደግሞ በሚቀጥሉት ቀናት ውስጥ ይህንን ቃሎቻቸውን የሚያረጋግጡ ተግባራዊ እርምጃዎች ላይ እየተመረኮዙ መናገር ይቻላል። ነገር ግን አሜሪካ ከዚህም በፊት ማስታወስ ያለብን ፕሮጀክት ፍሪደም የሚል መርከቦችን እዛ በተለይ የሆርሙዝ ሰርጥ መግቢያ ላይ ተፋፍገው ነበር ያለቻቸውን አሁን እንኳ በጣም ሳይቃለል አልቀረም ወደ 2000 መርከቦች ለማስተላለፍ የሚያስችል ፕሮግራም ነበር የቀየሰችው። ከሳዑዲ አረቢያ ጋር በነበራት ልዩነት ነው ሊቋረጥ የቻለው። ያን ጊዜ እንግዲህ የአሜሪካ ጦር እዚህ ውስጥ ሲገባ መርከቦችን በማጀብ ሙሉ በሙሉ ደህንነታቸውን ጠብቄ ተከላክዬ የኢራንን የጥቃት ሙከራ አክሽፌ እና ይበልጥ አውድሜ ዋስትና በመስጠት ማስተላለፍ እችላለሁ ብሎ ነው። ስለዚህ ከዚህ አንጻር አሜሪካ ይሄን የማድረግ አቅም አለኝ ብላ ነው የገባችበት እና ካልሆነ እንግዲህ በጊዜ ሂደት የምናየው ነው። ዓለም አሜሪካ ኢራን ላይ እየወሰደችው ያለው የጥቃት እርምጃ ጦርነቱን ከማራዘም የሆርሙዝ ሰርጥን በተደጋጋሚ እንዲዘጋና የሰላጤው ሀገራት ላይም ጥቃት እንዲሰነዘርባቸው ከማድረግ በዘለለ በዋነኝነት ምን አይነት ፋይዳ ሊፈጥርላት እንደሚችል ብትነግረን። ይኸውልህ አሁን ለምሳሌ እነዚህ ሀገሮች ተዋግተዋል። ውጊያው አለየም። አሸናፊና ተሸናፊ የሌለው ውጊያ ነበረ። ኢራን እዚህ ውጊያ ላይ ያላት አቅም ምንድን ነው? እዚህ ውጊያ ላይ ያላት አቅም የአሜሪካንን ሚሊትሪ እኔ አክለዋለሁ ብላ አይደለም። ራሷ ኢራንም ይሄን አትልም። ነገር ግን ምንድነው ሆርሙዝ ሰርጥን ለመዝጋት ይህን ያህል አድካሚ አይደለም። ሆርሙዝ ሰርጥን በመዝጋት ዓለምን የኢኮኖሚ ቀውስ ውስጥ በመክተት በኢኮኖሚ ጫና የአሜሪካ በኢኮኖሚ ጫና ጦርነቱን ማስቆም እችላለሁ ነው። በተለይ ሆርሙዝ ሰርጥን መተላለፊያውን በመዝጋት ወይም የመርከቦችን መተላለፍ በማስተጓጎል ብቻ ሳይሆን በዋነኛነት የሰላጤው ሀገሮችን በመምታት ነው። የሰላጤው ሀገሮችን የነዳጅ ማስተላለፊያ ማጠራቀሚያ በለው ዋቴቨር ይሄንን በመምታት እነሱ ላይ ጉዳት በማድረስ በዋነኛነት እነሱ ናቸው አሜሪካንን የሚያቆሙላት። በቃ ይሄን ጦርነት አቁሚልን ፕሊዝ አይሆንም እንዲሉ ልክ አሁን እንዳደረገችው ማለት ነው። ለምሳሌ የመግባቢያ ስምምነቱ በዋነኛነት በሰላጤ ሀገሮች ግፊት የመጣ ነው። ከዚህ ጦርነት ይልቅ በቃ ማንኛውም መጥፎ ስምምነት ይሻለናል ለኛ በሚል ማለት ነው። ከዚህ በፊት ገልጸነዋል እኮ በየቀኑ $1 ቢሊዮን ያጡ ነበረ በኤር ትራቭልና በአየር ትራንስፖርትና በቱሪዝም የሚያጡት ገቢ ማለት ነው። በየቀኑ $1 ቢሊዮን። አየህ አሁንም የካፒታል መኮብለል ከግዛታቸው እነ ተባበሩት አረብ እነ ኳታር ትልቁ የካፒታሊስቶች መናኸሪያ መሆናቸው ነው። ትልቁ የኢንቨስትመንት ቦታ መሆናቸው ነው። ትልቁ የሰርቪስ ሰጪ መሆናቸው ነው። ስለዚህ አሁን ለምሳሌ ዛሬ የሰማነው የብዙ አየር መንገዶች ከሰላጤው ሰማይ ላይ አክቹዋሊ እየቀሩ ነው ማለት ነው እንግዲህ ከዛሬ ጀምሮ። ስለዚህ አሁን ይሄ መክሰር ሁኔታ እየቀጠለ ነው የሚሄደው እና ግጭቱ እየቆየ በሄደ ቁጥር ሰዎች በስነ ልቦና ደረጃ፣ ባለሀብቶች በስነ ልቦና ደረጃ፣ ከፍተኛ ባለሙያዎች በስነ ልቦና ደረጃ በነዛ አካባቢዎች በሰላምና በብልጽግና በእንትን የመኖር እምነታቸው እየተሸረሸረ ነው የሚሄደው። ስለዚህ ድምር ውጤቱ ካታስትሮፊክ ነው የሚሆነው።
ሁለተኛ በተቋሞቻቸው ላይ የሚደርሰውን ነገር ቀላል ሁሌ አንድ ማሳያለን። የተባበሩት አረብ ኤሚሬትስ ትልቁ የተፈጥሮ ጋዝ ከትነት መልኩ ወደ ፈሳሽነት የሚቀይረው ኮምፕሌክስ ላይ ኢራን በሰው አልባ ባደረሰችው ጥቃት 19% ሳምቲንግ የማምረት አቅሙን ነው የጎዳቸው። ያንን እንደነበር ለመመለስ 5 ዓመት ሊፈጅ ይችላል። የጥገና ስራው ራሱ በገንዘብ ሲተመን $25 ቢሊዮን። አየህ፣ እንደዚህ አይነት በጣም በጣም ከባድ ጥቃቶች ሊመጡ ይችላሉ። የተባበሩት አረብ ኤሚሬትስ የኒውክሌር ኃይል ተቋም ከተቋሙ ውጭ ያለ ግን የተቋሙ ጄኔሬተር ተመቷል። አሁን ለምሳሌ ኩዌት በዛሬው ዕለት የባህር ኃይል አንድ መርከቧ ተመቶ 4 እንደዚህ ባህረተኞች መቁሰላቸውን ገልጻለች። አንዳንድ ዜናዎች ሁለተኛ ነገራችን የሚገለጸው እየቆየ ነው። ስለዚህ የኢራን ትልቁ ካልኩሌሽኗ በሰላጤው ሀገሮች ላይ በሳውዲ፣ በኳታር፣ በተባበሩት አረብ ኤሚሬትስ በዋነኛነት እንዲሁም በኩዌትና በባህሬን ላይ የምታሳድረው ጫና ነው ይህን ጦርነት ማሸነፊዋ። በዚህ መንገድ ነው አሜሪካን እጇን እንድትሰበስብ ማድረግ የምችለው። በዚህ መንገድ ነው ጦርነቱ የእሷ ፍላጎት እንዲደመጥና የእሷን ፍላጎት ባደመጠ መልኩ አንዳች ስምምነት ለመድረስ ጦርነቱን ለማስቆም ያላት ኃይል ይሄ ነው። ይሄን ማድረግ ካልቻለች በከፋና በሚታይ ጉልህ በሆነ መንገድ ይሄን ማድረግ ካልቻለች ግን የአሜሪካ ድብደባ እያደር በእጅጉ የሚያደቃት የሚሆነው። ዳንኤል ዓለም፣ ለሰጠህን ትንታኔ በጣም አመሰግናለሁ። መልካም አዳር ይሆነልህ። መልካም አዳር።